አሳፈላጊዎች ዘንዶውን መዘውታል። የተመዘዘው ዘንዶም የአገሪቱ ጠቅላይ ሚኒስትርን የአገር ክህደት ወንጀል ወለል አድርጎ የሚከፍት ሆኗል። ኮሎኔል አበበ ገረሱ ዛሬ በአብይ አህመድ ብርጋዴር ጀነራል ተደርገው የኦሮሚያ ሰላምና ጸጥታን ቢሮ የሚመሩ በቀደመው ዘመን አገር ክደው ከአገር የሸሹ ሰው ናቸው። የእሳቸውን ከአገር መሸሽም ሆነ ዛሬ የክልል ቢሮን ለመምራት ከፌዴራል መንግስት የሚሰጣቸውን ወታደራዊ ማዕረግ እንርሳው። ጉዳያችንን የአገር ክህደት ወንጀል ላይ ሕይወቱን ያሳለፈ ሰው የአገር መሪ የሚሆንበትን ሎጂክ ሳይሆን ማጂክ እናጤን። አንድ ሰው አገሬን እከዳት ነበር፣ አገሬን እሰልላት ነበር፣ አገሬን ለጠላቶቿ ስል እጎዳት ነበር እያለ የአገር ጠቅላይ ሚኒስትር ሆኖ እንኳን 7 እና 8 ዓመት 8 ቀንስ የሚቆይበት ጥበብ ወይም አገራዊ ባህል ከየት የመጣ ነው? ጥያቄዎቻችንን እዚህ ላይ ስናደርግ ከአስመራ እስከ ግብጽ በተዘረጋው የአገር ክህደት መረብ ውስጥ አብይ አህመድ የተባሉ ሰውን በየገመዱ ላይ እናገኛቸዋለን። በተደጋጋሚ ሲነገር በሹክሹክታ ሲባል የነበረውን ነገር አምነው የተከሰቱት የቀድሞው ኮሎኔል አበበ ገረሱ የአሁኑ ብርጋዴር ጀነራል አብይ አህመድ የግብጽና የሻቢያ ሰዎች ለሚያሰማሯቸው ኃይሎች ሁነኛ ሰላይ ሆነው መኖራቸውን የሚያጋልጥ ነው። ዛሬ ባዳና ባንዳ የሚል ግጥም ነክ ፍረጃን ሲያነበንቡ የሚታዩት ጠቅላይ ሚኒስትሩ የአገሪቱ ነባርና ቁጥር 1 ባንዳ መሆናቸውን አስረግጠው ሲነግሩን የተሰሙት ሰው አበበ ገረሱ ናቸው። ዝርዝር አድርገን እንመልከተው። አበበ ገረሱ ከኢትዮጵያ መከላከያ ውስጥ ጦር ይዘው ወደ ኤርትራ ወደ ጠላት አገር 10 ሺዎችን ለቀጠፈ እልቂት ምክንያት የሆነን ወረራ ወደ ፈጸመ አገር ሲሸሹ ከዚያ በኋላም ሽብርተኛ የተባለውን ኦነግ ሲቀላቀሉ አብይ ሸኝ ነበሩ። ኮሎኔል አበበ ገረሱና ከማል ገልቹ ወደ ኤርትራ ጦር ይዘው ከመሄዳቸው በፊት ሌሊት ሙሉ አነጋግረናቸው ነበር። የተከበሩ የኢትዮ ፎረም ቤተሰብ ሆይ ይህንን ሲሰሙ ከዚህ የበለጠ ባንዳነት እንዲህ ካለ የባዳ ተግባር የላቀ ነገር የለም እኮ። መከላከያን የከዱ ሰዎች ወደ ጠላት ሀገር ሲሄዱ አማክር ነበር ብሎ መናገር የማያሳፍራቸው አብይ ስለምን ሰዎችን ባንዳና ባዳ ለማለት ደፈሩ ሊሉ ይችላሉ። እንዳም ሆኖ የራሳቸውን የባዳነት ክብረ ወሰን የሚሰባብሩት የባንዳነት ክብረ ወሰንም የሚሰባብሩት አብይ በዚህ አያበቁም። እሳቸውን አባል ያደረገውና ማዕረግ ሰጥቶ ያሰማራው አገርና ሰራዊት ሲከዳ አማካሪ ሆነውም አልበቃቸው። ከድቶ ወደ ጠላት አገር ለሄደው ኃይል መረጃ አቀባይና ሰላይ ሆነው መኖራቸውንም ሲናገሩ አይሰስቱም። አበበ ገረሱ ኤርትራ ከደረሱ በኋላ የአብይ ክትትል አልተለያቸውም። ያኔ አብይ ኢንሳን ለማቋቋም በተመሰረተው ስብስብ ውስጥ አባል ነበሩ። በሁለቱም ጉንጫቸው ሁለት አይነት ነገር ማኘክ የሚሆንላቸው ሰውየው እንደ ኦነግም ሲያደርጋቸው፣ ለአሜሪካ መሰለል ሲሞክራቸው፣ ለግንቦት 7 መቸርቸር ሲከጅላቸው፣ በአጠቃላይ አገራቸውን በሚችሉትና የወቅቱ አቅም በፈቀደላቸው መጠን ለመሸጥ ሲያሰማሩ እሳቸው እንዳመኑት እና አበበ ገረሱ ጦር ይዘው ኤርትራ ሲሄዱ ሸኙ። ከዚያ በኋላ በሕግና እሳቸውም አባል የሆኑበት ፓርላማ ሽብርተኛ ሲል ለፈረጀው አካል በአመራርነት ለሚሰሩት ሰው ገንዘብ መላክ ጀመሩ። ዘጄ ስልክ ደወልኩት፣ ተገናኘን። እኔ እኮ ሙታል ብዬ ትቼ ነበር አሉኝ እና ተነጋገርን። ምን ልርዳሉኝ? ብዙ ገንዘብም በፊት ልኮልኝ ነበር። ገንዘብ ልኮልኝ እንዴት ወደ ዩጋንዳ ቦታ አዘጋጅላለሁ ዛናሩም። እዚህ ጋር አንድን ጉዳይ ልብ እንበል። አንድ ኢራናዊ ለእስራኤል እሰልል ነበር ሲል ቢገኝ ወይም አንድ እስራኤላዊ ለሁቲ አማጽያን ወይም ለመሰል ታጣቂዎች ሲሰራ ቢያዝ ወይም አንድ ሩሲያዊ ለአሜሪካ ሲሰራ ቢደረስበት አለያም አንድ አሜሪካዊ በኢራቅ ለሚገኝና በአሜሪካ ሕግ ሽብርተኛ ለተባለ ድርጅት ለሚሰራ ግለሰብ ገንዘብ ሲልክ ቢገኝ ቅጣቱም ሊሆን ይችላል። ነገሩ 1-2 የለውም። በአገር ክህደት ወንጀል የሚያሰቅል ለትውልዶች ሁሉ ማስተማሪያ የሚሆን ባንዳዊ ተግባር ነው። አበበ ገረሱ አሁን በይፋ ወጥተው አብይ አህመድን የኦነግ ደጋፊ እንደነበሩ አድርገው የሚናገሩበት ፖለቲካዊ ስሌት ውስብስብ አይደለም። አብይ ወትሮም ቢሆን ለኦሮሞ ሕዝብ ሲሰራ ነበር ለማለት ተብሎ የተሰራች ሴራ መሆኗም ግልጽ ነው። እንዳም ሆኖ ጠቅላይ ሚኒስትሩ ራሳቸው እንደሚያስረግጡት ኢትዮጵያን የሚሰልሉትና የሚከዱት ለጥቅማቸው ሲሉ እንጂ ለአንድ ለሆነ የተወሰነ ማህበረሰብ ብለው አይደለም። ለአሜሪካም እሰልል ነበር ሲሉ ለግብፅም ቆመው ሲምሉ ሻቢያን አስከትለው አገር ሲያፈርሱ ለግንቦት 7 ሲሰሩ
አመላቸው ይኸው ነው። አገርን መሸጥ መተዳደሪያው ያደረገ አእምሮ ባንዳዊ ተግባር አብሮ አደጉ እንደሆነ የሚነግረን የኮሎኔል አበበ ሰሞነኛ ኑዛዜ የሚያጋልጠውን ተጨማሪ ነገር እንከተል። አበበ ገረሱ የኦነግ አመራር አባል ሆነው የግብፅና የኤርትራ መንግስታት በገንዘብ ባቆሙት የኢሳት ቴሌቪዥን ላይ እንግዳ ሆነው ቀረቡ። ይህ ሲሆን አብይ አህመድ የኢንሳ ዳይሬክተርነትን በውክልና ተቀብለው ይሰራሉ። እነ ብርሃኑ ነጋ በየ6 ወሩ $500,000 ከግብፅ ተቀበለው አቆም ነው በሚሉት የኢሳት ቴሌቪዥን ላይ አበበ ገረሱ እንግዳ ሆነው ሲናገሩ በ1998 የሸኟቸው አብይ አህመድ ተመለከቷቸው። ይህ ሲሆን ያኔ እሳቸው አሜሪካ ነበሩ። ከዚሁ የግብፅና የሻቢያ ገንዘብ ከሚያስተነፍሰው የግንቦት ሰባቱ ኢሳት ቴሌቪዥን ጋር ግንኙነት መሰረቱና ወደ ኤርትራ ተደዋውለው ከአበበ ገረሱ ጋር ግንኙነት ጀመሩ። ኢሳት ቲቪ ላይ አንድ ጊዜ አቀረበኝ ኢንተርቪው ማለት ነው። እዛ ከቀረብኩ በኋላ ምን አረጋለሁ ለአጋጣሚ ዶክተር አብይ አሜሪካ ነበሩ በወቅቱ። ከዛ ላይ ያዩና ይልካሉ በኢሜይሉ ማለት ነው። እዛ ስክሪኑ ላይ አይቶ ይሄ አበበ ባልድሮ ጓደኛው ነበርኩኝ። አሰፋ ብርጌድ አብሬን ነበር። አሰፋ ብርጌድ የምትባል አብሬን ነው የነበርነው። ያው አብሬን ነው ያደግነው ማለት ይቻላል። ከመጀመሪያው ትግል ከገባን ማለት ነው። እና ፈልጌ ነበረ ምናምን ብሎ ለዶክተር ታደሰ ኢሜል ያደርጋሉ። እንዲህ ያሉ ባዳም ባንዳም የአገር መሪ የሚሆኑት ኢትዮጵያ ውስጥ ብቻ መሆን አለበት የሚለውን ነገር አሰላስለን ስንቀጥል የኦነግ አመራር አባሉን አበበ ገረሱን ወደ ግብፅ እንዲሄድ ሲያደርጉና በዚያም ገንዘብ ልከው ፓስፖርትም ለማውጣት ሲታተሩ እናገኛቸዋለን። እኔ ካይሮ እያለሁ ግብፅ እያለሁ እንደዋወል ነበር ከዶክተር አብይ ጋር ደውሉልኝ ነበረ። ረዱኝም ገንዘብም ልኮልኛል። ፓስፖርትም ልኬ አወጣለሁ ብሎ የነበረ በኢትዮጵያ ፓስፖርት ከዛ ማውጣት በጣም ወንጀል ነው፣ አይቻልም። ዛን ጊዜ ኢንሳ ዳይሬክተር የታወቀ ሰው ነበርና ምን ልርዳሉኝ ብዙ ገንዘብም ከዛ በፊት ልኮልኝ ነበር። አብይ አህመድ እንዲህ ያለ ክህደት የሚፈጽሙት አገርና መንግስት የጣለባቸውን ኃላፊነት ጥለው ነው። በኤርትራና በኢትዮጵያ መካከል የሚደረግ የስልክም ሆነ የባንክ ግንኙነት የቆመው ያለ ምክንያት አልነበረም። ለኢትዮጵያ ብሔራዊ ደህንነት የሚያሰጋ ነው የሚል ምክንያት ተቀርቦ ነው። ከግብፅ ጋር መልከስከስ ኢትዮጵያን ለመከስከስ ተብሎ ካልሆነ በቀር ሌላ ዓላማ እንደሌለውም ስለሚታወቅ ነው። አብይ አህመድ ግን የግብፅ ደህንነት መስሪያ ቤትና የኤርትራ ኢስት አፍሪካን ኦፕሬሽን ዳይሬክቶሬት ከሚያሰማራቸው ከነ አበበ ገረሱ ጋር የገንዘብም ሆነ የስልክ ግንኙነታቸውን ይቀጥላሉ። የክህደት ማስተማሪያ መጽሐፍ የሆኑት አብይ እሳቸው እድልና ዘመን ገጥሞላቸው ጠቅላይ ሚኒስትር ሲሆኑ በባድመ የሸኟቸውን እኒያን ሌሊቱን ሙሉ ሳወራ አደርኩ የሚሏቸውን አበበ ገረሱን በወዳጆቻቸው በግብፅ ቤተ መንግሥት አገኟቸው።